እግዚአብሔርን መፍራት ማለት ምን ማለት ይመስላችኋል? ቄሱ ሲቀድስ የነቃ የተጋ ይሆን በስጋዬ ይቀስፈኛል በነፍሴ ይፈርድብኛል እያልን እግዚአብሔር ከተማን ካልጠበቀ ማለት ልብን ካልጠበቀው ፈሪሃ እግዚአብሔር ልብን ካልጠበቀው ጠባቂ በከንቱ ነው የሚደክመው ማለት ህዋሳቴን ከዝሙት ከኃጢአት ከበደል ጠብቄ እግዚአብሔርን አመልካለሁ የሚል ሰው ውሸቱን ነው። አንድ ሰው በትልቅነቱ እግዚአብሔር አይተወውም። ጳጳስ ስለሆነ እግዚአብሔር የማይፈርድበት ጳጳስ የለም። ፓትርያርክ ስለሆነ እግዚአብሔር ላይፈርድበት አይችልም። እኔ አሁን እያስተማርኩ ነው። አባ ያስተምራል ብሎ አይተወኝም፣ ያሽቀነጥረኛል ማለት ነው ካፈቀደ። ይብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ በልቡ ማን የለም ይላል። ሰነፍ በልቡ እግዚአብሔር የለም ይላል ማለት እግዚአብሔር የለም ብሎ የካደ መናፍቅ አይደለም። እግዚአብሔር ፊት ለፊት የለም ብሎ የካደ ሰው ነው። ልብን እንዴት መጠበቅ እንቻላል? የመጀመሪያው ልብ የሚጠበቀው እግዚአብሔርን በመፍራት ነው። ህዋሳትን ለመጠበቅ አስቀድሞ ምንም መጠበቅ ይገባል? ልብን መጠበቅ። ልብን ማን ሊጠብቀው ይገባል? ፈሪሃ እግዚአብሔር። ፈሪሃ እግዚአብሔር ትፍሥሕተ ልብ ውእቱ ወይሁብ ሐሴተ ወያስተፌስህ ወያነውህ ሕይወተ ይላል መጽሐፈ ሲራክ ምዕራፍ 1 ቁጥር 5 ላይ። እግዚአብሔርን መፍራት የልብ ደስታ ነው፣ ፍጹም ተድላ ደስታን ይሰጣል፣ ዘመንንም ያረዝማል ይላል። ልብን የሚጠብቀው እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ለፈራሄ እግዚአብሔር ይሴኒ ዳህሪቱ፣ እግዚአብሔርን የሚፈራ ሰው መጨረሻው ያማረ ነው ይላል ሲራክ። እግዚአብሔርን የሚፈራ ሰው መጨረሻው ያምራል። እግዚአብሔርን የማይፈራ ሰው ግን ጀምሮ ነው የሚቀረው። ወዲያው ነው ሁሉን ነገር ታይቶ መጥፋት ነው፣ እንደ ዕፀ ከንቱ ነው። ፈሪሃ እግዚአብሔር ያለው ሰው ግን እሾህ ቢወጋው ነቅሎ ይሄዳል፣ እንቅፋት ቢመታው አንክሶ ይደርሳል፣ ቢሰበር እግሩን ጠምጥሞ ካሰበው ይደርሳል። እግዚአብሔርን መፍራት በልቡ ነው ያለው ሰው። እግዚአብሔርን ሳይፈሩ የጀመሩት ስራ ግን በጥሩ ፍጥነት ብንጀምረው፣ በተከናወነ አይምሮ ብናከናውነው ብንጀምረው፣ በጣም ብዙ አይላፍን ሰብስበን ብንጀምረው ይበላሻል። እግዚአብሔርን መፍራት ይቀድማል። እግዚአብሔርን መፍራት ማለት ምን ማለት ይመስላችኋል? እግዚአብሔርን ማክበር፣ ለእግዚአብሔር መጠንቀቅ ማለት ነው። ለእግዚአብሔር መጠንቀቅ፣ እግዚአብሔርን ማክበር። ፍቅር ክብርን መንካት የለበትም፣ ክብር ፍቅርን መንካት የለበትም። እና እግዚአብሔርን መፍራት ማለት እግዚአብሔርን ማክበር ማለት ነው። በእያንዳንዱ ነገር ምን ማለት ነው መሰላችሁ? በደንብ እያሰቡ መሄድ ነው። እግዚአብሔርን ማሰብ ኮንሺየስ መሆን ማለት ነው። በእያንዳንዱ ጥቃቅንና ዝርዝር ጉዳዮች ላይ እግዚአብሔርን ማሰብ መቻል፣ እሱ እግዚአብሔርን መፍራት። ያ ነው እግዚአብሔርን የሚጠብቀን። እግዚአብሔር ያዕቀበ ሀገር ያለው ይሄንን እግዚአብሔር ከተማን ካልጠበቀ ማለት ልብን ካልጠበቀው፣ ፈሪሃ እግዚአብሔር ልብን ካልጠበቀው ጠባቂ በከንቱ ነው የሚደክመው ማለት ህዋሳቴን ከዝሙት ከኃጢአት ከበደል ጠብቄ እግዚአብሔርን አመልካለሁ የሚል ሰው ውሸቱን ነው። አይሆንለትም፣ በከንቱ ነው የሚደክመው። ይሰግዳል፣ ከኃጢአት ርቃለሁ ብሎ ይቀጠቅጣል፣ በፍጹም አይወጣም፣ ከንቱ ይደክማሉ ጠባቂዎች። ፈሪሃ እግዚአብሔር የልቡን ከተማ እስካልጠበቀለት ድረስ። ስለዚህ ልብ የሚጠበቀው በፈሪሃ እግዚአብሔር ነው። ፈሪሃ እግዚአብሔር ደግሞ ማለት አንድ መጠንቀቅ ማክበርና ሁልጊዜ በእግዚአብሔር ፊት እንዳሉ ማየት ነው። ይሄን ማሰብ መቻል ነው ፈሪሃ እግዚአብሔር ማለት። ይሄን ማሰብ መቻል ብቻን ሆኖ ማሰብ ማለት ይሄን ሁልጊዜ በእግዚአብሔር ፊት ነኝ ብሎ ማሰብ፣ ይሄ ነው ልብን የሚጠብቀው። ሁልጊዜ በእግዚአብሔር ፊት ነኝ፣ ያለ ቦታ ያለ ጊዜ፣ ፍርዱንም ማሰብ። ይናገራል ፍትሐ ነገሥቱ። ቄሱ ሲቀድስ የነቃ የተጋ ይሆን በስጋዬ ይቀስፈኛል በነፍሴ ይፈርድብኛል እያለ ይቀድስ ይላል። በስጋዬ ይቀስፈኛል በነፍሴ ይፈርድብኛል ብሎ ተጠንቅቆ ይቀድስ ይላል። ቤተ ክርስቲያን ውስጥ አንዱ ቄሱ ዲያቆኑን ጧፍ አቀብለኝ ለማለት ቢል አተ ዲያቆን መንክር አይልም። ለምን ይመስላችኋል? ለእግዚአብሔር ክብር በመስጠት ነው። ለእግዚአብሔር ክብር በመስጠት ጭራሽ ሊሳቅ ነው፣ ከቴም ሊወራ ነው። እግዚአብሔርን ብቻ የምንሰማበት ሰዓት ነው ማለት እኮ ነው። እኛ የምንናገርበት አይደለም፣ እግዚአብሔርን የምንሰማበት ጊዜ ስለሆነ አሁን እግዚአብሔር ይናገር፣ እኛ ዝም እንበል ማለት ነው። ይህንን ለማጠየቅ ነው። እና እግዚአብሔር የትም ቦታ ያየኛል ብሎ ማሰብ እግዚአብሔርን መፍራት እና እንደሚፈርድብን ጭምር ማሰብ ነው። እንደሚፈርድብን ታውቃላችሁ። ቅዱስ ጴጥሮስ እንዳለን ለመላእክት እንኳን አድራራላቸውም ነው የሚለው። ለመላእክትስ እንኳ
እውነቴን ነው። ሳጥናኤልን እንኳን አራደለት። አንድ ሰው በትልቅነቱ እግዚአብሔር አይተወውም። ጳጳስ ስለሆነ እግዚአብሔር የማይፈርድበት ጳጳስ የለም። ፓትርያርክ ስለሆነ እግዚአብሔር ላይፈርድበት አይችልም። እኔ አሁን እያስተማርኩ ነው። አባ ያስተምራል ብሎ አይተወኝም። ያሽቀነጥረኛል ማለት ነው። ካፈቀደ ምን አለበት? ፍርዱም እውነት ነው። ስለዚህ እየደነገጥክ ኑር። ለዚህ ነው መጽሐፈ ተግሣጽ ምዕራፍ 3 ቁጥር 1 ላይ ብፁዕ ዘይደነግጽ በእንተ ጽድቅ፣ ስለ ጽድቅ የሚደነግጥ ሰው እሱ ንዑድ ክቡር ነው። የሚደነግጥ የሚፈራ ማለት ነው። አንዳንድ ጊዜ ፈሪሃ እግዚአብሔር ሲለየን ቅዝቅዝ ያለ ህሊና፣ ለምንም ግድ የሌለን ወላዋይ ዝም ብለን በቃ መዋል ማደር ብቻ እግዚአብሔርን ምናልባት በትምህርትና በሕግ ካልሆነ በሐሳብ ግን አንድ ቀን እንኳን ትዝ እስከማይለን ድረስ እግዚአብሔር እስከ መረሳት ይደርሳል። ይብል አብድ በልቡ አልቦ እግዚአብሔር፣ ሰነፍ በልቡ ማን የለም ይላል። ሰነፍ በልቡ እግዚአብሔር የለም ይላል ማለት እግዚአብሔር የለም ብሎ የካደ መናፍቅ አይደለም። እግዚአብሔር ፊት ለፊት የለም ብሎ የካደ ሰው ነው ፈሪሃ እግዚአብሔር። እና ለዚህ ነው በጣም ብዙ ጊዜ እዚህ ጉባኤ ለራሱ ተናግሬዋለሁ። እግዚአብሔርን ማመን ማለት እግዚአብሔርን ማየት ማለት ነው የሚል ብዙ ቀን ነግራቸዋለሁ። እስኪ በሉ እግዚአብሔርን ማመን ማለት በሉ። እሺ እግዚአብሔርን ምን ማለት ነው? ማየት። የት ነው የምናየው? አቤት አቤት፣ ፊት ለፊት። እስቲ እንደው አሁን በዚህ 40 ቀን ውስጥ ጸሎት ሲጸልይ እግዚአብሔር ፊት ለፊት አንድ ቀን ትዝ ብሎት የሚያውቅ ሰው ነው? መጽሐፉ ብቻ ትዝ የሚላቸው ፍቃሬ ዘጻድቅ በቃ እንደዚህ ማለት ነው። እግዚአብሔር አሁን ትዝ ብሎት የሚያውቅ ሰው አለ? እግዚአብሔር አንድ ጊዜ እግዚአብሔር ብሎ ነው። አዎ ለይኩን ብርሃኑ ለእግዚአብሔር ላዕሌነ ወይሰርህ ለነ ተግባረ እደዊነ ብሎ አሁን የእግዚአብሔር ብርሃኑ በእኛ ላይ ይደር ይገለጥልን፣ የእጆቻችን ስራ የሚያከናውንልን ሲል እግዚአብሔር ትዝ ብሎት እንዲሁ ዳዊት ስታነቡ ቢያዝ ከ150ው መስመር በ3 መስመር ትዝ ካላችሁም ሸጋ ነው። እግዚአብሔር ማስታወስ ማለት ነው። ማስታወስ የአቢከ ለማርያም ሁሉም ቅዱሳን ብዙ ብሎ ነው አቢከ ለማርያም ሲል እንዲሁ የእመቤታችን ክብሯ ትዝ የሚለው ሰው አሁን እመቤታችን ማርያምስ ሐሬት መክፈልተ ሰናይ የሚለውን አሁን ማርያምስ የማይቀሟትን እድል መረጠች የሚለውን ሊቃውንቱ ሲተረጉሙ እንዴት አድርጎ ይተረጉማል መሰለኝ? አልጠግብለውም። ማርያምስ፣ ማርያምማ፣ ማርያም እኮ፣ ማርያምም እንጂ እያሉ ማለት ነው። አልጠግባቸው ስላሉ እንደ እያሉ ማለት ነው። እና እንዲህ ብሎ አቡነ ዘበሰማያት 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 ኧረ ይትቀደስ ስምከ ይበሉ ቢሏቸው ይሄን አልጠገውኩትም አሉ ይባላል። እና በዚህ መጠን እግዚአብሔርን መፍራት ይፈርድብናል ብሎ መፍራት ፊት ለፊት እንደሆኑ ማሰብ። ይሄን ያደረገ ሰው ፈሪሃ እግዚአብሔር ልቡን ይጠብቅለታል ማለት ነው። ሁለተኛ ጸሎት። ልብን የሚጠብቀው ጸሎት ነው። እንዲህ ብሎ እንደተናገረ ባጭር ቃል ነቢዩ ላይ ምን ብሎ ነው የተናገረ? ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ርቱዐ ሐድስ ተከርሰ ወበመንፈስ አዚዝ አጽናኝ ነው ያለው። ስለዚህ በጸናው መንፈስ በጽኑ መንፈስ ቅዱስ አጽናኝ፣ የቀናውን ልብ በልቡናዬ አሳድርብኝ፣ ንጹህ ልብ ፍጠርልኝ አለ። እግዚአብሔር የሚገርመው በሐዲስ ኪዳን ራሱ የድንጋይ ልብ አውጥቼ ወበክሙ ልብ አዲሰ አዲስ ልብ እሰጣችኋለሁ ነው ያላቸው። ትንቢተ ኤርምያስ ላይ ሲናገር አዲስ ልብ እሰጣችኋለሁ። ስለዚህ አዲስ ልብ የሚገኘው በጸሎት ነው። እንዲያውም ምን ይሉታል? ልብ ምሽግ ነው፣ ሰው ደግሞ አርበኛ ነው፣ የክርስቶስ ወታደር ነው። ወታደሮች የሚዋጉት ከምሽጎቻቸው ሳይወጡ ነው። የሰው ደግሞ ምንድነው? ልቡ ምሽግ ነው። ያንን የሚጠብቀው ከተማ ጸሎት ነው ይላሉ። እስኪ አንድ ጥያቄ ልጠይቃችሁ። አንድ ንጉሥ በአንዲት ሀገር ነግሶ ሲኖር ሌሎች ጠላቶቹ እሱ ወደ ነገሰበት ከተማ ቢመጡ ከተማውን ለቆ ሂዶ ይዋጋል ወይስ ከተማውን ሳይለቅ ይዋጋል? በሉ ንገሩኝ እንጂ። ከተማውን ለቆ ነው አይደለም እንዴ? ሳይለቅ ነው። ለቆማ ከሆነ በሌላ በኩል ገብተው ይይዙታል። ከተማ ሳትለቅ ተዋጋ ይላሉ አባቶቻችን በዜና አበው። ከተማ ሳትለቅ የልብ ከተማው ጸሎት ነው።
ጸሎትን አቋርጠህ አጋንንትን አሸንፋለሁ ወደ ጽድቅ አድጋለሁ እመለሳለሁ ብትል አይሆንም። አጥር ነው። አጥሩ ከፈረሰ ቤቱን ነቅንቆ ማፍረስ ቀላል ነው እና የህይወታችን አጥር ጸሎት ነው። ስለዚህ ሁላችንም ወደ ፈተና እንዳትገቡ ምን በሉ ነው ያለ? ተግታችሁ ጸልዩ ነው ያለ። ፈተና ልብ እንዳይፈተን የሚጠብቀው ጸሎት ነው። ጸሎት ካቋረጠ በሁሉም ነገር ህሊናው ቀዝቃዛ ነው፣ ተስፋ የቆረጠ ነው፣ ልቡ ቀዝቃዛ ነው፣ ሐሳቦቹ ሁሉ የሞቱ ናቸው። በጎ ስራም አይሰራ። ክርስቶስ እኮ የህይወታችን ገዥ ነው። የህይወታችን ራስ፣ የህይወታችን አለቃ፣ መሪያችን ነው። እሱ ያልፈቀዳት ውሎ እንዴት ብላ ትዋላለች? እሱን ሳናስፈቅድ እንዴት ያለ ሌሊት ይታደራል? ስለ እግዚአብሔርን አስፈቅደን መኖር አለብን። እምኀበ እግዚአብሔር ይጸንዕ ሑረቱ ለሰብእ፣ የሰው ጎዳናው ከእግዚአብሔር ከተነሳ ይቀናለታል ብሏል ቅዱስ ዳዊት። በጸሎት ከእግዚአብሔር ተነስተህ ከሄድክ ይከናወንልሃል። ከራስህ ተነስተህ ከሄድክ በራስህ ትጠፋለህ። ስለዚህ ከእግዚአብሔር የተጀመረ ነገር ከእግዚአብሔር ያደርሳል። ጸሎት ልብን ይጠብቃል። አሁን እግዚአብሔር ካስቻለን፣ እግዚአብሔር ቢረዳን ጸሎት ላለማቋረጥ ለራሳችን ቃል ብንገባ ጥሩ። እንደው ነገ ሰኞ ነው መቼስ፣ ሰኞ የሁሉ ነገር መጀመሪያ ነው። ሰኞ ጀምረን ቢሆን ነገ እንደው ውሃው ቢሰበሰብ ጥሩ። ውሃው ተሰብስቦ ነገ ጸሎታችን ላለማቋረጥ እስቲ እንትጋ። ከዛ ልባችን ይጠብቃል እግዚአብሔር። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? አዎ ይላችሁ። አቅም ያለው ሰው ሽፍታ ቢጠልበት ሽፍታው ጋር ጉሮሮ ለጉሮሮ ይገጥማል። አቅም የሌለው ሰው ምን ያደርጋል? ሽፍታ ቢይዘው አቅም የሌለው ሰው ሽፍታ ቢይዘው ምን ያደርጋል? ተናገሩ። ይጮሃል በሉ እንጂ። እና አቅም ከሌለ ጩህ ነው። መጸለይ ማለት እኮ እኔ አቅም የለኝም እግዚአብሔር ወይ ድረስልኝ ማለት ነው። ሬሳ ያለህ ማለት እኮ ነው። ሰይጣን አንቆ ሊገለኝ ነው ማለት ነው። ጸሎት ማለት እኮ ጩኸት እኮ ነው። ስማኒ ጊዜው ጸሎቴ ስመ ጸራይኩ ኀቤከ እኮ ያለው ነው። ወደ አንተ ጩሄ የለመንኩት እንዳቤቱ ልመናዬን ስማኝ። ጩኸት ያለው ዳዊት ጸሎቱን ለዚህ ነው። አቅም የለኝም አለመጸለይ ትዕቢት ነው። እኔ ለራሴ በቃሁት ነቃሁት ማለት ራሴን አሳድረዋለሁ እግዚአብሔር ወይ አታስፈልገኝም እንደማለት ነው። መጮህ ደግሞ እኔ አቅም የለኝም እግዚአብሔር ሆይ አንተ መክትልኝ ነው። አውስኦሙ ቃለ ለለ ይጽዕሉኒ አይደል ያለ? ለሚሰድቡኝ ለሚገዳደሩኝ ሰዎች እኔ መመለስ አይቻለኝምና አንተ መልስላቸው ነው። እግዚአብሔር እንዲመልስላቸው እኛ ወደ እግዚአብሔር እንጮሃለን። ይህን ያደረገ ሰው እግዚአብሔር በጸሎት ይጠብቀዋል። ጸሎት ልብን ይጠብቃል።